አረብ ሀገር ላይ በጣም ተወዳጅነትን ያገኝልኝ የዶሮ ወጥ። እኛ በእንጀራ እንበላለን፣ እነሱ በሩዝ ይበሉታል። አለኩልያሌን ወደ አሰራሩ ልውሰዳችሁ። ሰላም አለይኩም ወራህመቱላሂ በረካቱ። ውድና የተከበራችሁ የተወደዳችሁ የሉሻ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? ጣፍቻለሁኝ። ለዚህ ዩቱብ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። እንደምታዩት ይህንን የተላጠ ሽንኩርት አዘጋጅቻለሁ። ዶሮ ወጥ ልንሰራ ነው ዛሬ ማለት ነው። ግን ዶሮ ደግሞ ልታስተምሪ ነው እንዴ ምናምን እንዳትሉ፣ ሀቂቃ ያው የሚጠፋው የለም ኢትዮጵያዊ ሆኖ ማለት ነው። ግን እዚህ ጋር ባህሌን እያስተዋወቅኩ ነው፣ ደስ እያለኝ ማለት ነው። እንደምታዩት ሽንኩርቴን ከታተፍኩኝ። አሁን የማደርገው ምንድን ነው? እኔ ይህ አሰራር ነው፣ በሁለት አይነት መንገድ ይሰራል ዶሮ ወጥ። እኔ ግን ይህ አሰራር ነው ሁልጊዜ የምወደው ማለት ነው። አሁን ጨው ነሰንስና እዚህ ሽንኩርቱ ላይ ጨውን ስንስ አድርጌ እሳቴን እንትን ብዬ በመካከለኛ አድርጌ እሳቱን ክድን አደርገዋለሁ። ከዛ ሙክክ ሲልልኝ ውሃውን ምጥጥ ሲያደርግ ከዛም በኋላ ነው እማሸው ማለት ነው። እና እንደምታዩት ጨዌን ነሰነስኩኝ። ከዛም በኋላ ብረት ድስቴን ክድን አድርጌ ሌላ ስራዬን እሰራለሁ ማለት ነው። ዶሮዬን አጣጥባለሁ ምናምን ነገር ብዙ ስራ መስራት ይቻላል ማለት ነው። ይሄን እንደዚህ አድርጌ እና አሁን በቀጥታ ወደ ዶሮዬ እንትን ላለሁኝ እጠባብሳለሁኝ። ከዛም በኋላ ከቆይታ በኋላ ከፍተዋለሁ ማለት ነው። እንደምታዩት ሽንኩርቱ እየበሰለልኝ ነው፣ ሙክክ ብሎልኛል። ትንሽ ውሃ ይቀረዋል፣ ግን የተወሰነ ቢሆን መምጠጥ ይኖርበታል ማለት ነው። እንደምታዩት በጣም ብዙ ሽንኩርት ነበር። የዚህ ሀገር ሽንኩርት አብዛኛው ውሃ ነው በቃ። እና ያ ብዙ ሽንኩርት የነበረ እንደምታዩት ትንሽ እየሆነች ማለት ነው። እንደምታዩት ነው። በደንብ ሙክክ ማለት አለበት። ዶሮ ወጥ በጣም የሚያሳምረው ሽንኩርቱ መብሰሉ ነው። ሽንኩርቱን መብሰሉ በደንብ ማሸት አለባችሁ ማለት ነው። እስካሁን ምንም አይነት ውሃ አልተጠቀምኩም፣ እንደምታዩት ነው። ዘይትም አልጨመርኩም፣ በራሱ ነው በሽንኩርቱ በደንብ እያሸሁትኝ ያለሁት ማለት ነው። እንደምታዩት በጣም ቆንጆ ሆኖ በዚህ መልኩ ሆኖልኛል። ዶሮ ማነው ሽንኩርቱ ማለት ነው፣ ሙክክ ብሎልኛል። ሽንኩርቱ ሙክክ ካላለ በኋላ ፍጥጥ ስለሚል ያበላሽባችኋል ማለት ነው። ዶሮ ወጥ ላይ በጣም ሽንኩርቱ ላይ ጥንቃቄ ማድረግ ይኖርብናል። በነገራችን ላይ ያው እያስተማርኳቸው አይደለም፣ ግን ባህል የማስተዋወቀው በጣም ደስ ይለኛል። ላይክ አድርጉ ማለት ነው። እና ከዛም በኋላ እናቴ ያመጣችልኝ እናቴ የላከችልኝ በርበሬ አለ። በጣም ቆንጆ በርበሬ ነው። ከሱ በርበሬ ጨምራለሁ። ላሳያችሁ፣ በርበሬውን እዩት። በጣም ቀይ ነው በርበሬ፣ በጣም ቆንጆ ነው። ዘይት አልጨመርኩም። በነገራችን ላይ ዘይት ሳልጨምር ነው ከበርበሬው ጋር ሽንኩርትና በርበሬውን በደንብ የምጠብሰው ማለት ነው። በደንብ እማሸው ማለት ነው። ይሄ ደግሞ ሽንኩርቱ እንዳያቃጥል ያደርገዋል። ማን ነው በርበሬው እንዳያቃጥለን ያደርገዋል ማለት ነው። በርበሬና ሽንኩርቱ ዘይት ሳይጨመር በደንብ ከታሸ በጣም ቆንጆ ነው የሚያደርግልን ማለት ነው። እና እንደዛ አድርጋችሁ ብትሰሩት በጣም ትወዱታላችሁ ብዬ አስባለሁ። በዘይትም ዘይቱን አግሎ ምናምን የሚጨመረውም አለ። ግን እዚህ ጋር ደግሞ ብዙም ዘይት አላበዛም እኔ። ያኛው በዘይቱ ሲሰራ ደግሞ ዘይቱ ከላይ ስፍፍ ሲል በጣም ይከብደኛል። ለምን እንደሆነ አላውቅም። ሁሉም ሰው እንግዲህ ያው በተመቸው መንገድ ይሰራል። እኔ በዚህ መንገድ ነው የምሰራው። እንደምታዩ ሽንኩርቴ በጣም ሙክክ ብሎልኛል። አሁን እንደምታዩ በርበሬን 4 ማንካ በርበሬ ጨመርኩ። ከዛም በኋላ በደንብ አድርጌ አሸዋለሁ። እንደነገርኳችሁ ምንም አይነት ዘይትም አልጨመርኩም፣ ምንም አልጨመርኩም። የዛ ሀገር ሽንኩርት እንደምታዩት እንትን ነው፣ ማነው ስሙ ውሃ ነው፣ ውሃ ነው በቃ። የሆነ በራሱ ጊዜ ውሃ ይሆናል። በእጄን የከተፍኩት፣ ግን በማሽን ቢሆን ደግሞ እሰቡት። በማሽን ከከተፋችሁት የዚህን ሀገር ሽንኩርት ቀለጣችሁ፣ ጣዕሙ በጣም ነው የሚያስጠላው ማለት ነው። እና ለዛ ስለሆነ እኔ በእጄን የከተፍኩት። በማሽን ሲከተፍ በእርግጥ ሊያፈጥናችሁ ይችላል፣ ግን የሽንኩርቱን ጣዕም ደግሞ የምንድን ነው የዶሮውን ጣዕም ደግሞ አይሰጠንም ማለት ነው። እና በተወሰነም ቢሆን በእጃችሁ እንትን ስትሉት በጣም ቆንጆ ይሆንላችኋል ማለት ነው። እንደምታዩት ቆንጆ አርጌ በደንብ አርጌ አሸሁትኝ ሽንኩርትና እንትኑን ማለት ነው። በደንብ አርጌ አሸዋለሁ። አሁንም አሸዋለሁ። ከዛም በኋላ ነው በደንብ ካሸሁት በኋላ ነው እንትን የምጨምረው፣ ዘይት የምጨምረው። ለምን አያቃጥለንም። በእንደዚህ መንገድ ከተሰራ ዶሮ ወጥ በጣም ቆንጆ ነው የሚሆነው። የሚያቃጥለው ምናምን ነገር አይኖርም ማለት ነው። እንግዲህ ሁላችንም በየቤታችን የተለያየ እንትን ይኖረናል። በተለያየ መንገድ ልንሰራ እንችላለን ማለት ነው። እና ወዶቼ መጋጋጫ መላላጫ ደግሞ እንዳትሉ። ዶሮ እንትን አንልም እዚህ ሀገር ላይ 4 ቦታ ትቆርጣላችሁ ዶሮዋን። ከዛም በኋላ አለቀ ማለት ነው። እንደ ኢትዮጵያ ሲጀመር ዶሮ ራሱ አይችልም የዚህ ሀገር ዶሮ ማለት ነው። በጨውና በሎሚ እንኳን ለ1 ሰዓት ለ2 ሰዓት ከተዘፈዘፈ ብጥስጥስ ነው የሚለው። እንዴት እንደሆነ አላውቅም። ወላሂ በጣም ነው እንትን የሚለው።
የሆነ አቅም እንስ ነው የሚያደርገው። ዶሮ እንዴት እንደሆነ አላውቅም። እንደ ሀገራችን አይደለም፣ ሁሉም ነገር እንደ ሀገራችን አይሆንም። የተላጃ ፍሪጅ ላይ ምናምን የቆየ ስለሚሆን በጣም እንትን ይላል ማለት ነው። አለኩል ያህልን አሁን ደግሞ ቲማቲሚን ትንሽ ቲማቲም ጨምርና ከቲማቲሙ ጋር ደግሞ ቆንጆ አድርጌ አብሬ አሸዋለሁ። እንደምታይ ትንሽ ቲማቲም ነው የጨመርኩት፣ ብዙ ቲማቲም አይደለም። ከቲማቲሙ ጋር ደግሞ በደንብ አድርጌ አሸዋለሁ ማለት ነው። እስካሁን እንደምታዩት ምንም አይነት ውሃ አልተጠቀምኩትኝም። ምንም አይነት ውሃ አልጠቀምኩም፣ አልጨመርኩም ውሃ። እጃችሁን ግን ማሳረፍ የለባችሁም ቂጡ እንዳይዝባችሁ ምናምን። በደንብ አድርጋችሁ እሽት ስታረጉት ቆንጆ የሆነ የዶሮ ጣዕም ይሰጣችኋል ማለት ነው ኢንሻአላህ። እና አሁን እንደዚህ በደንብ ካሸሁትኝ በኋላ ኢንሻአላህ አሁን ላይ እየተገባደደልኝ ነው። የምጨምረው ዘይት ነው ማለት ነው። ዘይት ጨምራለሁ ኢንሻአላህ። እንደምታዩት በጣም ቆንጆ ሆኖልኛል። ከለሩም በጣም የሚያምር ከለር ነው ያለው፣ የሚያምር ከለር ይዞልኛል ማለት ነው። አሁን በጣም የምፈልገውን ከለር ይዞልኛል፣ እንደምፈልገውም ሆኖልኛል። በጣም ቆንጆ ሆኖልኛል። እና አሁን ዘይቴን ነው የምጨምረው። ነጭ ሽንኩርት ግን መጨመራችሁን እንዳትረሱ ማለት ነው፣ ልንገራችሁ ብዬ ነው በዚህ አጋጣሚ። ይኸው በቃኝ፣ ይሄንን ከጀመርኩ እንደውም በዛ ማለት ነው። በነገራችን ላይ ዶሮ ላይ እንደነገርኳችሁ በደንብ ማሸት ነው እንጂ ዘይት ማብዛቱ አስፈላጊ ነው ብዬ አላምንበትም ማለት ነው። ምክንያቱም ዘይቱ መብዛቱ አይደለም ዶሮን የሚያጣፍጠው ወይም ደግሞ ዶሮን ቆንጆ የሚያደርገው የዘይቱ መብዛት ሳይሆን የሽንኩርቱ ነው። የዶሮ ጣዕም የሚሰጠው የሽንኩርቱ በደንብ መብሰል፣ የሽንኩርቱ በደንብ መታሸቱ ነው የዶሮ ጣዕም የሚሰጠን ማለት ነው። ሽንኩርቱ በደንብ ካልታሸ በኋላ ስንለው ስናቀርብ ፍጥጥ ይልና በጣም ያስጠላል ማለት ነው። እና እንደዛ እንዳይሆን በደንብ አድርጌ አሸቸዋለሁ። እንደምታዩት በጣም ቆንጆ ከለር ይዞልኛል። እንደምታዩት እስካሁን ምንም አይነት ውሃ አልተጠቀምኩም ብያችኋለሁኝ። በጣም ቆንጆ ሆኖልኛል። እያረፍኩ በደንብ አድርጌ አሸዋለሁ ማለት ነው። አለኩል ያህልን በዚህ አጋጣሚ ላይክ እና ሼር ሰብስክራይብ እያደረጋችሁ እኔ ዝም ብዬ እንደው ላሳያችሁ በሚለው ያክል ነው እንጂ ይሄ ጠፍቷችሁ አይደለም። ማንም ሰው ጠፍቶት አይደለም። የሀበሻ ወጥ ማለት በጣም ባለሙያ እናቶች አሉ፣ እህቶች አሉ ማለት ነው። አለኩል ያህል እኔ ዝም ብዬ በቃ ባህሌን እንትን ስል በጣም ደስ ይለኛል። የምሬን ነው የምላችሁ። ግን መስራት እዚህ ቤት በጣም ይወዳሉ ዶሮ ወጥ፣ ግን መስራቱን አልወደውም። የሽንኩርቱ ሽታ በጣም አዛ ነው የሚያደርጋቸው ሀቂቀተን ማለት ነው። እና ለዛ ስለሆነ በጣም ይወዱታል ቢሰራላቸው ምናምን። ግን የሽንኩርቱ ሽታ አዛ ነው የሚያደርገው። እንደምታዩት ዶሮዬን ፏ አርጌ አጥቤያለሁ፣ በጨው በሎሚ በዱቄት በምናምን። ያው ታውቃላችሁ እኛ ኢትዮጵያኖች ደግሞ እግር ነው የሚወዱት። እኛ ቤት የሚወደደው እግር ነው ዶሮ ማለት ነው። ከዛ እንደዚህ አርጌ ፏ አርጌ በጣም በደንብ አርጌ ነው ያጠብኳት ዶሮዬን። ከዛ አሁን ዶሮዬን ጨምርና አሁንም ከዶሮዬ ጋር ደግሞ በደንብ አርጌ አሸዋለሁ ማለት ነው። ዶሮዬንና ስጎውን በደንብ አርጌ አሸዋለሁ ማለት ነው። እንደምታዩት ነው። እግር ነው እኛ ጋር የሚበላው፣ መላላጫ መጋጋጫ ምናምን የሚባል ነገር የለም ማለት ነው። እና አሁን እንደምታዩት ሁሉንም ጨማመርኩኝ በደንብ አርጌ ደግሞ አሸዋለሁኝ። ከምኔ ጋር ከዶሮዬ ጋር ደግሞ ውፋ አርጌ አሸዋለሁ ማለት ነው። አሁንም እንደነገርኳችሁ ነው። እስካሁን ውሃ የሚባል ነገር አልጨመርኩም። አሁንም ዝም ብዬ በራሱ በሽንኩርቱ ውሃ ነው በደንብ አርጌ እያሸሁኝ ያለሁት ማለት ነው። እና እንደዚህ አርጌ በደንብ አርጌ አሻታለሁኝ። እያረፍኩኝ ስራዬንም በጎን የምፈልገውን ነገር እየሰራሁኝ አረፍ እያልኩኝ በደንብ አርጌ አሸዋለሁ። ግን በጣም የሚያስጠላው ነገር የዚህ ሀገር ዶሮ ትንሽ እሳት ተመታው በቃ የሆነ ብጥስጥስጥስ ነው የሚለው። እንዴት እንደሆነ አላቅም፣ አይገባኝም። ፍሪጅ ብዙ ረዥም ጊዜ ስለሚቀመጥ ነው ወይስ ምንድነው? ዶሮቹ ምንድነው የሚመገቡት? ብቻ አላቅም። ብቻ ብጥስጥስ ነው የሚለው። እንደምታዩት ይኸው ማማሰያው ላይ እንደምታዩት ምንም አይነት የሽንኩርት የፈጠጠ ሽንኩርት አይታይም። በጣም ቆንጆ ሆኗል ማለት ነው። አለኩል ያሊን አሁን ከላለስ አሁን እንግዲህ ውሃዬን እጨምራለሁ። ውሃ እከልሳለሁ። አሁን እንደምታዩ በጣም ቆንጆ ሆኖልኛል። መፈልገውን ከለር ይዞልኛል። እንደምፈልገው ሆኖልኛል። ውሃዬን እጨምራለሁ ማለት ነው። የፈላ ውሃ አለኝ። ከዛም በኋላ ውሃዬን ክልስልስ አርጌ ደግሞ እሳቱን ቀነስ አርጌ በደንብ እንዲበስል አደርገዋለሁ። በነገራችን ላይ ብዙ መብሰልም አይጠበቅበትም። ለምን የዚህ ሀገር ዶሮ እንደነገርኳችሁ ነው። በቃ ትንሽ እሳት ተመታው
ማነው አጥንትና ስጋው ለይት ነው የሚለው እንዴት እንደሆነ አላቅም ወላሂ። እናንተ ጋር ብቻ ነው ወይ እኔ ጋር ብቻ ነው ወይስ እናንተም ጋር ነው? እስኪ ያጋጠማችሁ ሰዎች እስኪ ጻፉልኝ፣ ኮሜንት አድርጉልኝ። እና ከዛም በኋላ እንደዚህ እንደምታዩት አሁን ኃይል ልጨምር ነው። ላይክ እያረጋችሁ ግን ቤተሰቦቼ ላይክ እያረጋችሁ ያው ባህል ላስተዋውቅ በሚለው ነው እንጂ እንትን ብሎኝ አይደለም፣ ለእናንተ ለማሳየት አይደለም። እንደምታዩት እንቁላል ያው ታውቃላችሁ እንቁላል አስቀምጫለሁ። እዚህ ጋር ሩዝ ስለሆነ በሩዝ ስለሆነ እነሱ የሚበሉት ሩዝ አድርጌያለሁኝ። እንጀራ ከየት አባቴ ላመጣ ነው? እንጀራው አይስማማንም። እንደምታዩት ውሃዬን ክልስልስ አረኩኝ። አሁን በቃ እሳቱን ቅንስ አርጌ እተወዋለሁኝ። በደንብ ይበስላል ማለት ነው። ሲበስል ደግሞ ተመልሰን እንገናኛለን። አሳያችኋለሁ ሲበስል ደግሞ ምን እንደሚመስል ማለት ነው። እኔ ዘይት አላበዛም። ሽሮ ነው እንደ የሰራሽው ምናምን እንዳትሉ እና ዘይት አላበዛም። እኔ ግን በኋላ የሚገርማችሁ የጨመርኳት ዘይት ለራሱ ከላይ ስፍፍ እንደምትል ልነግራችሁ እፈልጋለሁ ማለት ነው። እና ከዛም በኋላ አሁን ክድ እናድርጌ እተወዋለሁኝ። ተመልሰን እንገናኛለን። አሁን እንደምታዩት ተመልሰን ከገናኘን ይሄ ሁላችሁ ቆንጆ የሆነ የዶሮ መልክ ይዞልኛል ማለት ነው። ያው እንትን ስንል ማነው ዶሮ ስንሰራ ግዴታ ያው እንቁላል ያስፈልገናል። እንቁላል በጎን ቀቅያለሁኝ። እንደምታዩት ቆንጆ ሆኖልኛል። ዘይቱ አልበዛም፣ አልቀጠንም፣ ምንም አላለም። የሚያምር ከለር ይዞልኛል። ቆንጆ ሆኖልኛል። ያውም ትንሽ በዛ የሚገርማችሁ እንትኑ ማለት ነው። እኔ ዘይት ሲበዛ ምናምን አልወድም። እና እንደምታዩት እንቁላሌን ጨመርኩኝ። እንቁላሌን ከጨመርኩኝ በኋላ ከዛም በኋላ ያው ለገበታ ነው የማቀርበው ማለት ነው። ለገበታ ነው የማቀርበው እና በዚህ መልኩ እነሱ ይበላሉ በሩዝ ማለት ነው። አስለምዷቸው፣ ለእናንተም ጥሩ ነው። እኔ ግን ወላሂ ነው የምላችሁ በጣም ይወዳሉ። ግን ሽንኩርቱ አውዝ ቢላሂ ሽንኩርት ሽታው እስከ 2 ቀን እስከ 3 ቀን ድረስ አይወጣም ከቤት ውስጥ። እንዴት እንደሆነ አላውቅም። የምሬን ነው የምላችሁ በጣም ነው የሚከብደው የሽንኩርት ሽታ ማለት ነው። እና ያ ስለሆነ ቅመማ ቅመሙ ምናምን በጣም ይሸታል። የኛ በርበሬው ነው የሚሸተው ይመስለኛል። እና ለዛ ስለሆነ በጣም ነው የምናደደው ማለት ነው። መስራቱን አልፈልገውም። ዶሮ መስራት በጣም የምጠላው ማለት ነው። መብላቱን እንጂ መስራቱን አልወድም፣ አይመቸኝም። እና አሁን እንደምታዩት በቃ ጨራረስኩኝ። እንቁላሌንም ጨመርኩኝ፣ እሳቴንም አጠፋፋሁኝ። አሁን ላቀራርብ ነው ትላላችሁ። አሁን አቅርቤ በሩዝ ይበላል እኛ ጋር ማለት ነው። እናንተም እንደዚህ አድርጋችሁ አስለምዷችሁ። በነገራችን ላይ አሁን ላይ በተለይ ጅዳ ሪያድ ያላችሁ የመኔዎቹ ምናምን የመኔዎቹ ሱቅ የሀበሻ በርበሬ እንደ ልብ ነው የሚገኘው፣ ይሸጣሉ ማለት ነው። አሁን አብዛኛውን ታዋቂ እየሆነ እየመጣ ነው ማለት ነው። እና በዛም ደግሞ ባህል ማስተዋወቅ ነው። እንደምታዩት አሁን ለገበታ አቀርባለሁኝ። እንግዲህ ብሎ አልላችሁ ማሽቃበጥ ነው የሚሆነው። ላይክ እና ሼር ሰብስክራይብ አድርጉ። ሞያሽ ሞያሽ ይነገርልሽ እንላለን እዚህ ጋር ማለት ነው። እንደምታዩት እንግዲህ ያው እዚህ ጋር እያደረግን ነው። ሳህናችን ላይ እያደረግን ነው። በሩዝ ብሉት፣ በቂጣ ብሉ። በነገራችን ላይ ቆንጆ ነው በቂጣ። ዶሮ ወጥ በቂጣ በጣም ነው የሚጠመው፣ ቅልል ነው የሚለው ማለት ነው። እንደምታዩት ለገበታ አቅርቤ ጨርሻለሁ። ላይክ እና ሼር ሰብስክራይብ አድርጉ።